የኢትዮጵያ ሰንደቅ ያስታውቃል። ደግሞ በጣም የሚገርመው አይቻችሁ አላልፋችሁም። እንዴት ናቸው ብዬ ሰላም እላችኋለሁ። ሰላም አለይኩም። ሰላም ነው። ሰላም ዳና አልሐምዱሊላህ። አወቁኝ አላወቁኝ ጉዳይ አይደለም። ሰላም ነው። እንዴት ነው? ደህና ናችሁ አላችሁ ወይ? ደህና ናችሁ ወይ? አብላችኋለሁ እያላለህ ያለ ይገናኛል። ወደ ላይ አድርግላችሁ ወጣቶች ቤታችሁን አይታችሁ ይሄን ቤት አይታችሁ ቤታችሁን እንዳትንቁ ለሞራላችሁ ስል እንዲህ አይነት ጸደ ቤት አይታችሁ በንዴት ቤታችሁን እንዳታፈራረሱት። እዚህ ነው እንደምኖረውላችሁ። ካሜራው ወደ ላይ ላድርግ። እሺ እሺ ወይት እንዳትወድቅ። ወይት ሊደዋለ وسلام على المرسلين والحمد لله رب العالمين ከመግሪብ በኋላ ተኛኝ ዛሬ ማለት ነው። ይሄን እንቅልፍ ፕሮግራም አላችሁ አይደል? ብዙዎቻችሁ የምግብ ፕሮግራም ብዙ ሰው ሀገራችን ላይ ቁርስ፣ ምሳ፣ እራት ምናምን እያሉ ይበላሉ። ወላሂ በጣም ይገርመኝ። ሰው ሲረባ ነው መብላት ያለበት። ይሄን ፕሮግራም ነው። እንቅልፍ ምናምን ሌሊት ላይ ይተኛሉ ብዙ ሰዎች፣ ቀን ላይ ምናምን ስራ ይሰራሉ። እንቅልፍ ሲመጣችሁ ነው መተኛት ያለባችሁ። ቀን ነው ሌሊት ነው ምንድን ነው? ቁርስ፣ ምሳ፣ እራት ምናምን በጣም ይገርመኛል። ሲረባችሁ ማብላት የግዴታ ቁርስ አይጠብቁ። ቁርስ ከበላ በኋላ ምሳ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማዓው? እኔ አልሐምዱሊላህ። ልጆች አሁን ልንዞር ነው። ምን ትላላችሁ? ሰላም አለይኩም ሱ ይሰማል? ይሰማል። ሰላም ሰላህ አለ ወይ? እንዴት ነህ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልታስጎበኘን ነው ሰፈርህን? ኢንሻአላህ ለወጣ ነው። ኧረ ጀማ 700 ሺህ ልገባ አንድ ሺህ ነው የቀረው። 699 ሺህ እስቲ አንድ ሺህ ሰዎች ፎሎ እናድርገው። አቋ እዚሁ እንብላ። አንድ ሺህ ምን ትላላችሁ? السلام عليكم. وعليكم السلام ورحمة الله وبركاته. السلام عليكم. وعليكم السلام. እሱ ወንድሜ አንድ ጥያቄ ነበረኝ የሚመችህ ከሆነ። እሺ ጥያቄ ምንድን ነው? በእስልምና ውስጥ ስለት ይቻላል እንዴ? ስለት ይቻላል፣ ነገር ግን መክሩህ ነው። አንድ አላህ ብቻ ነው የሚሳለው፣ ከእርሱ ውጭ አይቻልም። وما أنفقتم من نفقة أو نذرتم من نذر فإن الله يعلم. ምንም ስጦታን አትሰጡም፣ ስለትን አትሰልም፣ አላህ የሚያውቀው ቢሆን እንጂ ይላል። ስለት ለአላህ ብቻ ነው መሰራት ያለበት። ያንደን ግን መክሩህ ነው ብለዋል ዑለሞች። ለምን ከተባለ لأنه مال يستخرج به البخيل ስስታሞች ገንዘብ እንዲያወጡ የሚደረግበት የሆነ የአምልኮ አይነት ነው። እንዲህ ካደረክልኝ እንዲህ አደርግልህ ብለህ አላህ ጋር ተሳሰብ ነው። አምላክ ያላህ ሆይ በሰላም እዚህ ካስገባኸኝ ሰደቃ አደርጋለሁ። ይሄ መንገድ ጥሩ አይደለም። ሴት አላህ ሱብሓነሁ ወተዓላ እንጠይቅ የፈለግከው ያደርግልህ። ይሄ ልውጫ የሚባል ነገር ካለ ጋር አይደለም። ከዚህ ተነስተው ነው ሼክ ኢብኑ ዑሰይሚን መክሩህ ነው ብለው የተናገሩት፣ የተጠላ ነው ብለዋል። ሐራም ነው ማለት ነው። በቃ መክሩህ ማለት የተጠላ ማለት ነው፣ ሐራም አይደለም። የተጠላ ነው። መክሩህ ማለት እና ሐራም ማለት ምንድነው? ሐራም ማለት ማ ዩሳቡ ቢሂ ታሪኩሁ ወዩዓቀቡ ቢሂ ፋዒሉሁ። ሐራም ብሎ ማለት ሰሪው የተወው የሚመነዳበት
መክሩህ ሆኖ ማለት ደግሞ ላ ዩሳቡ ብሂ ያኒ ላ ዩዓቀቡ ብሂ ፋዒሉ የሚሰራው ሰው አይቀጣበትም። ወዩሳቡ ብሂ ያኒ ታሪክ የተወሰው ደግሞ ይቀጣበታል። በአጠቃላይ ይሄ ነው። መስራት ትችላለች፣ ችግር የለውም። ነገር ግን መክሩህ ከመሆኑ ጋር ማለት ነው የተጠላ ነው። በዚህ መንገድ ሳይሆን አላህን ቀጥታ መጠየቅ ነው። እኔ አሁን አንተ ሆነ እና ይቻላል ማለት ነው። ይቻላል። እሺ መክሩህ ነው ማለት አብሮ ማለት አይደለም። ይጁስ ይቻላል። ብትተወው ግን መልካም ነው። እሺ ብትተወው መልካም ነው ማለት ነው። እሺ ስለዛ ብትተወውም እየተመረጠ ነው ማለት ነው ከመሰራት። አስላን ሽኩራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከመጠየቅሽ በፊት አንድ ጊዜ ልናገርና ሁሱ የሆነ ቪዲዮ ፖስት አድርጌ ነበረ። ክርስቲያኖች ሰሞኑን አላህ ማለት እንደዚህ በዕብራይስጥ ቋንቋ ምናምን የሚሉት ነገር አላቸው ዛፍ ምናምን ሲሉ እንሰማቸዋለን እና ያን ቪዲዮ ፖስት አድርጌ ያለው በዕብራይስጡ ዛፍ ማለት ነው ወይ የሚለውን ውሸት እንደሆነ ዲያቆናት እንደሚዋሹ ቪዲዮ ሰርቻለሁ። ገብታችሁ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። መቀጠል ትቻለሽ። እሺ የኔ ጥያቄው ቤተሰቦች ያሉት ገጠር ነበርና ጎረቤት አንዲት አንድ ሳላህ የተነገራቸው እንትን ይሰማቸዋል። ይሰማል? ልጆች ይሰማል? ይሰማል? ይቆራረጣል? ይሰማል? እሺ እንግዲህ ዕብራይስጡ ላይ ሙስሊም የሚል ቃል እስላም የሚል ቃል ሲገኝባቸው ጊዜ ምን ፍለጋ ሄደዋል? እነሱ አላህ የሚለው ዛፍ ማለት ነው፣ ስለዚህ ምናምን ብለው ወደዛ ሄደዋል። ያንን መደበቂያ መሆኑ ነው። ለማንኛውም ፖስት ያደረገው ቪዲዮ አለ ሳላህ እንደነገራችሁ፣ እሱን እናንተ ሄዳችሁ ላይክ አድርጉ፣ ተመልከቱት፣ ሊንክ አድርጉ፣ ሼር አድርጉ። እሺ አንድ ጊዜ ሸሃዳ የሚል አላስገቡት። ሄሎ ሰላም ነው፣ እንዴት ነሽ? አላህ አልሐምዱሊላህ። ሁሱ ነኝ። ሰላም ነው፣ አልሐምዱሊላህ ደህና ነኝ፣ አልሐምዱሊላህ። ተለያት በቀጥታ ማውራት አይችልም ወይ ላይቭ ላይ ወይ ቀጥታ ልደውልለት። ልክ እንደዚህ
እሺ ችግር የለም ኢንሻአላህ። ያ እሺ ይቻላል። እሺ እሺ ጥያቄያችሁን ነበር። አሰላሙ አለይኩም ወራህመቱላህ። በጣም ይቆራረጣል። እንዳይቆራረጥ ላድርገው። ቆይ መታገስ። ኔትወርክ በጣም አስቸጋሪ ነው። ምንድን ነው ሊማዛ አታስወጡኝ። አንድ ጠይቄ ወርጃለሁኝ። እሺ ምን አልሽ? አይ ያወረዱኝ ነው። ጠይቄ ወርዳለሁ። አታወርዱኝ። ለምን ትወርጃለሽ? እዚህ ሆነ እንጂ የምታድሪው ምናምን ፍራሽ እናመጣለን። ምን ታያለሽ? ምን አሰባለሽ? አሁን አይቆራረጥም። እሺ ጥያቄያችሁ ምንድን ነበር? እሺ የኔ ጥያቄ ቤተሰቦች ያሉ ገጠር ነው እና አንዲት ክርስቲያን ጎረቤት ነበረች እና ማለት ነው። እሺ ደህና ናት? ደህና ናት? እንዴት ናት ጎረቤታችሁ? ደህና ናት። እሺ ሰላም እና መጀመሪያ ላይ ከተማ ነበሩና አሁን ገጠር ገብተው ተመልሰው ወደ ሌላ ቦታ ለመሄድ እቃ ምናምን እየሸጡ ነበር። እውነት ነው። እሺ እና ቁም ሳጥን የዚህ ቡፌ ማለት የእቃ ማስቀመጫ ቡፌ ነበር እና እሱን የኔ ቤተሰቦች ገዝተዋቸዋል እቃ ሲሸጡ ማለት ነው። እና ይህ እንዴት ይታያል? እና ደግሞ አንዳንድ እቃ የቤት እቃ ገዝተዋቸዋል እና እኔ አልሰማሁኝም። ከትናንት ወዲያ ነው የሰማሁት። ችግር ያለው የመግዛት ችግር የለውም። አንቺ ምን ገዛሻት? እኔ የማያሉት እዚህ ነው ያለው። አልጋ እንኳን አገዛሽ ነው እንደባላ ሌላ የቀረውን እቃ ግዣት። ጋቻ፣ ጉልቻ፣ ምጣድ፣ ሰፌድ፣ ሌላ ነገራቶች ካሉ ግዣት። እነሱ ሙቀጫ ሌላ። እሺ ጥያቄ አለ። ምንድን ነው የምትስቁትን? ያልገባኝም። ኧረ እኔ የምሳቅት ንገሩኝ። ታው በቻቸው ለምንድን ነው የምትስቁት? አሰላሙ አለይኩም ወራህመቱላህ። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። ጥያቄሽ ምን ይላል? ጥያቄ እኔ ያለሁት ስደት ላይ ነው ማለት ነው እና አገር ቤት እያለሁኝ ኒቃቢስት ነበርኩኝ። እዚህ ስመጣ ደግሞ ከለከሉኝ ማለት ነው በስራ ምክንያት እና ውጭ ላይ ስወጣ እሸፍናለሁኝ። በስ ቤት ውስጥ ብቻ ነው የሚከለክሉኝ። ቤት ውስጥ ያለው ደግሞ አንድ ሀጅ ነብይ ብቻ ነው እና ከዚህ ከስራ መልቀቅ ግድ ይለኛል። እንዴት ነው ይሄ? ያ ባዕድ ወንድ የሚያሽ ከሆነ ባዕድ ወንድ ያ ባዕድ ወንድ የሚያሽ ከሆነ ቤት ውስጥ ነው የሚቀመጠው 24 ሰዓት? አይ 24 ሰዓት አይቀመጥም።
ቢያንስ በሳምንት 3 ቀን እንደዚህ ብንተያይ እንጂ አንገናኝም ብዙ ጊዜ። እንደሱ ከሆነ ያ ሰውዬ ወደ ቤት በሚመጣበት ሰዓት ከላይ የለበሽውን ሻሽ እንደ ንቃብ ተጠቀሚ። ከልክለውኛል፣ አይፈልጉም። ልክ ሲመጣ ይሄንን ጠብቀሽ ብታደርጊ አይ እሱ ማየት አለበት አንቺን ብለው አዛ ያደርጉሽ። እነሱ እሱ እስኪመጣ ድረስ ሴቶች ብቻና ህፃናቶች ከሆነ ያሉት ፊታቸውን ብትገልጡ ችግር የለውም። ለአቅመ አዳም የደረሰ ባዕድ ወንድ በሚመጣ ጊዜ እዛኔ ከላይ ያለውን ሻሽ ወረድ አድርጋቸው ተጠቀሙት። ሽሚያችን ሰዓት ጠብቀው አይከታተሏቸው። እሺ ሌላኛው ጥያቄ ደግሞ ቁርአን ሐፊዝ አስገብተውኝ ነበር፣ ሂፍዝ ማለት ነው። እና አንዳንዴ በስራ ምክንያት ምናምን ሙራጃ ሳላደርግ ስቀር አንዳንዴ የመጥፋት ነገር አለውና የመርሳቱ ያኔ ያስጠይቀኛል፣ ወንጀል ይሆንብኛል። ጊዜ ያላችሁ አውቃችሁ ሆን ብላችሁ ከተዋችሁ ሙራጃ አድርጉ። በቻላችሁ ታቀም ሻሃዳ እያለች ለምን አትወጣችኋት? የቀደሟን ክርስቲያን ልጅ አስገቧት። የሚረብሽ ቦታ ነች አይደለ? ሚያት ማድረግ ሻሃዳ የምትይዘው ልጅ መልሰሽ ላኪ ወይም ላኩለት። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። በውስጥ በጣም ብዙ የሚላክልኝ ተደጋግሞ የሚላክልኝ ነገር ነው ስለ ነብያችን፣ ስለ የሙስሊም መጀመሪያ እኔ ነኝ ብለዋል ምናምን ብለው እና አንድ ጓደኛም ማለት በዚህ በቲክቶክ ያወቅኩት በውስጥ የሚያወራኝ ልጅ አለና ክርስትና ላይ ብዙ ጥያቄ አለኝ ብሎ ግን ሙስሊም የማልሆንበት ምክንያት ይሄ ነው፣ እስላም የማልሆንበት ምክንያት ይሄ ነው ብሎ እንትን ስላለ ጋብዣዋለሁ። ታች ሆኖ እየሰማ ነው እና የማያዳግምለት ስለፈለኩ ነው በዚህ ላይ። እሺ ከተወለዳቸው አንፃር ነው። ከተወለዳቸው አንፃር አንጻራዊ መጀመሪያነትና ጥቅል ላይ መጀመሪያነት አለ። ይሄ ልናውቅ ይገባል። እኔ የመጀመሪያ ነኝ ሲል አንድ ሰው ለሁለት ይከፈላል። አንጻራዊ መጀመሪያነት አለ። ከእንደዚህ ካሉት ህዝቦች አንጻር የመጀመሪያ በማንኛውም መስክ ላይ አንጻራዊ አለ። ከዚህ ሁሉ ሲታይ የመጀመሪያ ይባላል። ከጥቅል ደግሞ መጀመሪያነት አለ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም እኔ ሙስሊሞች መጀመሪያ እንደሆነ ታዘዝኩ ሲሉ የትኛው ነው ከተባለ አንጻራዊ መጀመሪያነት ነው። እንዳለ ሁሉም ሙፈሲሮች ከሄዳችሁ ብታዩ ከኡመታቸው አንጻር ተብሎ ተቀምጧል። ከኡመታቸው አንጻር አንጻራዊ መጀመሪያነት አለ። ከሁሉም ከጥቅል ከሆነ ግን አደም የመጀመሪያው ሙስሊም ነው እና አብርሃም እነ ሙሴ እነ ኖህ እነዚህ ሁሉ ሙስሊሞች መሆናቸው ተቀምጧል። ኖህ ለምሳሌ ወመርቱ አን አኩነ ሚነል ሙስሊሚን ይላል፣ እኔ ከሙስሊሞች እንደሆነ ታዘዝኩ። ሙሴ ለህዝቦቹ ከአንጻራዊ ከህዝቡ አንጻር የመጀመሪያ አማኝ ተብሏል ሱረቱል አዕራፍ ላይ። ያ ምን ሊያደርጉት ነው? ወአነ አወሉል ሙእሚኒን ይላል ሙሳ፣ እኔ የምእመናን መጀመሪያ ነኝ አለ። ስለዚህ እና አብርሃም ከእርሱ በፊት ያሉት ከሃዲ ናቸው የሚለውን ያስይዘንም ላይ ያስይዝም። ከህዝቦቹ አንጻር የመጀመሪያ አማኝ ነው ነቢይ። ነቢይን ቀድሞ የሚያምን የለም ከህዝብ ገብቷል አይደል? ነቢይን ነው አምላክ ቀድሞ የሚያናግረው። ከዚያ ያ ነቢይ ደግሞ ትውልዱን ወደዛ ይጠራል። ስለዚህ ከትውልዱ አንጻር እርሱ የመጀመሪያ ነው ማለት ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንጻር የመጀመሪያ ታዛዥ ናቸው። ሁሉም ነቢይ ለየትውልዱ የመጀመሪያ ቀዳሚ ታዛዥ ነው። በውስጥ ላሉ ሀናላ ከልከን አሁን ግን መግባት አልፈልግም። እሺ ሶፊያ ችግር የለም በቃ ፎሎ አድርጌሻለሁ። እሺ ከላይ ያላችሁት ይሰማል? ወአለይኩም ሰላም። እኔ ሙስሊም ነኝ፣ ግን ያው ከፍሬ ያለው ብዬ ነው የሚያስበው። የዛሬ 4 ዓመት ማለት ነው። ለምን ልጄ? የዛሬ 4 ዓመት ማለት ነው ረመዳን ላይ ተሳስቼ ያለው የኒካይ ባል አይደለም ግን ይሄ ነው። አዎ በጣም ጸጸት፣ በቃ በጸጸት ሊሞት ነው። ተውበት ማድረግ ወደ አላህ ተውበት ማድረግ ግን በቃ ከውስጤ ሊጠፋልኝ አልቻለም። ተውበት ማድረግ ወደ አላህ ተውበት ማድረግ ተውበት አድርግ ወደ አላህ። ይሄ ጸጸቱ ራሱ አንዱ የተውበት መስፈርት ነው። እሱ ተማልተ ወደ አላህ ተውበት ማድረግ አላህን መለመን ይቅር እንድልሽ አለቀ። እሺ የዛን ጊዜ ረመዳኑንስ እንዴት ነው የምከፍለው? ቀን ላይ ነው እንደዚህ የተሳሳትሽው ወይስ ሌሊት ላይ?
ሌሊት ላይ ግን ላይ ባል አይደለም ቀን ላይ ነው። ቀን ላይ ማለት ሌሊት ላይ ነው ግን ባል አይደለም ለኔ ጓደኛዬ ነው። ቀን ነው ሌሊት ነው? በማታው ማለት ነው። አንተ ከናይቶ ነው ቀን ላይ ነው ሌሊት ነው? ማታ ሌሊት ማለት ነው። እሺ እንደዚያ ከሆነ ተውበት ማድረግ ብቻ ነው። ተውበት ማድረግ ብቻ ወደ አላህ Subhanahu Wa Ta'ala። ተውበት ሶስት መስፈርቶች አሉት። እነዚህ ሊሟሉ ይገባል። አንደኛው መስፈርት ምንድነው? አነደም አላማ መጣ ስላለፈው መጸጸት ነው። ያን በመስራቱ ሰውየው ሊጸጸተው ይገባል። ሙስሊም ወንጀል ሰርቶ በወንጀሉ አይደሰትም። የወንጀል አይሰራም አይደለም ሙስሊም ሊሰራ ይችላል፣ ሰው ነው፣ መልአክ አይደለም እሱ። ነገር ግን ይጸጸታል። ያንን የሰራው አይደሰትበትም። በትክክል ተውበት ያላደረገ ሰው ግን ምልክቱ ምንድነው? በዚያ በሰራው ወንጀል ይደሰታል። ደስ የሚል ጊዜ አሳለፍኩ ይላል። ትክክለኛ ሙስሊም ይጸጸታል፣ በዚያ በሰራው ያለቅሳል። ያ ጊዜ አምላኬን አላህን ያመስኩበት ጊዜ ነው እኮ ብሎ ይጸጸታል። ይሄ ነው እየያዘ ነው ይሄ ነገር። ለምን ታብ እንደማታደርገው አይገባኝም። ምን ይዘክታል? እሺ ለማንኛውም እሺ ከተሰማችሁ እንቀጥል። ይሰማል አይደል? እሺ ሁለተኛው መስፈርት ምንድነው? አልኢቅላዕ። አሁን ከዚያ ሰው ጋር ግንኙነት ካለሽ እርግፍ አድርጎ መተው። ሰውየው እዛው ላይ ሆኖ ተወብቻለሁ ቢል አይሰራም። እንደዚህ ከዛ ከወንጀሉ መራቅ አለበት። ሶስተኛ ምንድነው? አልዓዝም ዐላ ዐደም አልዐውዳ ኢላ ዛሊከ አልዘንብ። ወደዛ ወንጀል ላለመመለስ መወሰን አለበት ሰውየው። ልመለስ አልመለስ እያለ እየዋለለ ተውበት የለም። እነዚህ ሶስቶቹ መስፈርት እስከሟላሽ ድረስ አላህ ይቅር ይልሻል። እሺ ከላይ ያለሽው ዜድ ዜድ ይሰማል? እንዴት ነው በአላህ ኔትወርክ? ኧረ በአላህ እሺ አመሰግናለሁ። እሺ ጀዛከላህ አላህ ይስጥልኝ። ቦታ ላይ ወረድ እሺ መርሐባ። እሺ ሌላ ጥያቄ አለን? ዜድ ከላይ ወሲ አሁንም አንድ ጥያቄ አለኝ ካላስቸገርኩት። እሺ እኔ አሁን ያለው አረብ ሀገር ነው። ከዛ አባቴ አራት ቤት ነው ያለው፣ አራት ሚስት ነው ያለው። ግን እኛን ከወለዳ በኋላ እኛ ቤት ሄዶ ማያውቅም። በቃ ለልጆች ለምናምን ምንም ሰጥቶን አያውቅም። እዚህ የላካችሁም እናቴ ናት። አሁን ለሱ እኔ እንትን ባላግዝ አባትሽ ነው ወልዶሻል። አንዴ እሱ መጥፎ ቢሆንም እንኳን አንቺ ማድረግ ያለበትን ባያደርግም አንቺ ለሱ ሐቅህን ማወጣት አለብሽ። ያው የሱን ሐቅ ማለት ዞሮ የኔን ወንድሞችን እያስተማርኩት ነው። በቃ ለቤት ማዘርን እንዳላ በቃ የተሸከምኩት እኔ ነኝ። እሺ የሱ ግዴታ አለብኝ። አዎ በተቻለሽ አቅም እርጅው፣ ከተቸገረ፣ ከተራበ፣ ከተጠማ እንደሱ አለ። እንደ መራብ መጥማት የለም ግን ደብል በቃ ነው። በምትችይው አቅም በሚያስፈልገው መጠን ያክል ነው መርዳት ያለብሽ። እሺ በቃ ሁሌም ጥያቄ የሚሆንብኝ ነገር ይሄ ነበረ። ብዙ ወንድሞች አሉኝ ግን እነሱን ችዬ እያስተማርኩት ምን እያደረኩት የእሱ ሀቅ አለብኝ ወይ ብዬ ሁሌም አስባለሁ። እሱ ግን ይህን ያክል አልተቸገረም አለው። የተወሰነ ንብረት ቢሰጠውም ለማዘር ምንም አያደርግም። ይህ ታሪክ በኋላ እንሰማለን ኢንሻአላህ። እሺ ጊዜ ሲኖር ትገቢያለሽ ተመልሰሽ ሙሉ ታሪክ ትነግሪናለሽ። እሺ ቦልት ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? እሱ ሰላም። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው?
አንድ ቀን ሮመዳንን ማለት ነው ሳልነይት ነበረ ረስቼ ያደርኩትና ያው ጠዋት ስነሳ ከእንቅልፌ ራሴን ሳልነይት እንደሆነ አስታወስኩኝ። ሮመዳን ተቀባይነት ይኖረዋል ወይስ አይኖረውም? ወሩን ሙሉ ጾማለህ የሚል ሀሳብ ነበር አይደል ስትጀምር? እሱስ በደንብ እርግጠኝነት አለኝ። በቃ በቂ ነው። መርሀባሽ አመሰግናለሁ። አላህ ይስጥልኝ። ያ ሰላም ያ ሰላም ያ ሰላም። وما من دابة في الأرض إلا على الله رزقها. زين ما لا تشوف لجوج جزاكم الله قرآن الكريم. ከተሰማት ነግሩኝ። ወአለይኩም ሰላም። አንድ ጥያቄ ነበረኝ ሁሴን። እሺ ጥያቄ ነው። አንደኛው እዚያ እኔ ያለሁበት አካባቢ ላይ ሰላት ስንሰግድ ከአጠገብ ያሉት የሌላ ሀገር ዜጎች ናቸው እና እጅ እንትን ሳይሉ ነው እንትን የሚሉት የሚሰግዱት እና ምንድን ነው ልዩነቱ? ገርሞኝ ነው። ስህተት ነው። እጃቸውን በደረት ላይ ማድረግ አለባቸው እና እንትን